ዋው ፋሚሊዎቼ የምርክ ነው ደስ ብሏል። ስታምርና እስቲ ቀፈኝ በአዲሱ ልብስ ግን አራዋክ ያላልኳችሁም ማለት ነው። እኔ ትላንት ብዬ ነበር ይኸው ያልኩት ማለት ነው። ገና 24 ሰዓት ሳይሞላው አብረሽና ሄርሜላ ሌላ ታሪክ ይኸውና። እስቲ ዝም ብላችሁ አብረሽን ይሁ ወዝ በወዝ አልሆነም። እኔ እንዳየሁት ያያችሁ ሰዎች ካላችሁ ብቻ ንገሩኝ። ይሄ እንደሚፈጠር ሁላችንም እናቅ ነበር። የኔ መልካም እውነት ደስ ብሎኛል። እና ደግሞ በአዲሱ ልብስ ካልሳምኩ ምናምን አልበልክ ይፈቀዳል። ሁለት ትላንት እንቁጠር ተባብለናል ነበር። ሁለተኛ ላይ ደርሰናል። እንቀጥላለን፣ መቁጠራችንን እንቀጥላለን። ሄርሜላ አብረሽን በሳመች ቁጥር እኛ እንቆጥራለን። እና ምናልባት እኔ ያመለጠኝ እናተያያችሁት ካለ ኮመንት ላይ ምናምን ነገር እየጻፋችሁ ይሄን ቁጥር ደርሷል ብላችሁ መንገር ትችላላችሁ። ገና ለውለታ እኔ አንተዬን ስለምነው ላንተ ሰላም ጤና ነው መማጸነው። እኔ እኮ ማለት ነው እንደዚህ በቃ እርስ በርስ ተጠምጥመው ምናምን ነገር የሆነ እንትን ሲሉ ድራማ እኮ የሚሰሩ ነው የሚመስሉት። አሁን በትክክለኛ ህይወት እንደዚህ አለ ብላችሁ ታስባላችሁ? ሰው ሚስቱን አስቀምጦ ከሌላ ሴት ጋር ቪዲዮ እየቀረጸ እንደዚህ በአደባባይ ቅሌቱን ያሳያል ብላችሁ ትገምታላችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ እኔም ሰላም ብዬ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? አለን እንግዲህ ተመልሰን መተናል። ዛሬም እንግዲህ ጉድ በሚያስብል ቪዲዮ ነው ተመልሼ የመጣሁት እና በነ ሄርሜላ እና በነ አብረሽ ጉዳይ ዛሬም እንግዲህ እንደዚህ አፋችንን እያያዝን ልናወራ ምናምን ነገር ተሰብስበን መተናል እና ደግሞ በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። እኔ ቡሱ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ አሁን 3200 ደርሰናል። 3200 ደርሰናል። በዛሬ ቪዲዮ 3300 የሚያቅተን አይመስለኝም። 3300 ለማድረግ እንሞክራለን እና ደግሞ ስለ ቻናሉ እያወራው ነበር ያቆምኩት። ይሄ ቻናል እንደ ተመልካች ከስሙ መረዳት እንደምትችሉት ሰሞነኛ በሆኑ ጉዳዮች እና ደግሞ በሰዎች ህይወት በሚያሳልፉት በሚያሳዩን ነገር እንደ ተመልካች ያለና ሴት የምንሰጥበት ቻናል ነው። ግን የቤቱ ህግ ምንድን ነው? ነባሮች ነገሩ ለአዳዲሶች የቤቱ ህግ ማንም ላይ መፍረድ አይቻልም ነው እና ሳንፈርድ አስተያየቶቻችንን በነፃነት ብቻ እንሰጣለን። ለማንኛውም ቪዲዮን እስቲ እስከ መጨረሻ እንከታተለን። እስከ መጨረሻ መከታተላችሁ እንዳትረሱ። ቪዲዮን ደግሞ ላይክ እያደረገን ጀምር። ዛሬ 300 ላይክ፣ ትናንት 500 ቢያ አበዛውባችሁ መሰለኝ አልቻላችሁም። እስቲ ዛሬ 300 ላይክ እናድርግ። ቀጥታ ወደ ቪዲዮ እንግባ። ደስ ይለዋል ብዬ አስባለሁ። ይሄ ነው ስጦታው። እንድንገራቸው? አይ ስለ ስጦታው ከመናገርሽ በፊት ቢያዩት ይሻላል። አንደኛ ቢያዩት ይሻላል። ሁለተኛ ደግሞ ምን ሊሆን ይችላል ብለው እንዲገምቱ እድል እንስጣቸው። ይገምቱ። እሺ እንግዲህ ያው እንደዛ ከሆነ እንገምት። ስጦታው ምን ሊሆን ይችላል? ሄርሜላ ለአብረሽ እንደዚህ በፌስታል የተጠቀለለ ነገር ምን ልትሰጠው ትችላላችሁ? እኔ ገመተኝ ምንድን እንጃ፣ ምንም ልገምታል። ጫማ ምናልባት እንግዲህ አሁን ያየሁት በፌስታል ትንሽ ተለቅ የሚል ነገር ስለሆነ ጫማ ገምታለሁ። እስቲ ቪዲዮን አንድ ላይ እያየን እንትን እንላለን። እናንተም ደግሞ የስጦታው ፓርት ላይ እስከምንደርስ ድረስ ገምታችሁን ኮመንት ላይ ጻፉ። በጣም እውነት ለመናገር ማለት ነው። በዚሁ አጋጣሚ ብሩክና አቤል እውነት ጊዜያችሁን መስዋዕትነት እያደረጋችሁ በቃ አብርሽ እንደዚህ ለአብርሽ አስቤያለሁና ባታመሰግኛቸው ማለት ነው። በጣም ይገርመኝ ነበር ለእናንተ ግንኙነት ማለት ነው። ብሩክና አቤል የከፈሉትን አይነት መስዋዕትነት ማንም ሊከፍልላችሁ አይችልም። አንቺና አብርሽ እንድትጣመሩ እንድትገናኙ ምናምን ነገር የትኛውንም የራሳቸውን ህይወት ትተው እኮ ነው እነዚህ ሰዎች ለእናንተ የሚያሸረግዱት። እኔ እኮ ዝም ብዬ ሳስብ ማለት ነው በቃ ነገ የራሳቸው ህይወት የሚኖራቸው ራሱ አይመስለኝም። በቃ ሁሌ አብርሽና ሄርሜላ አሽከር እንደሆኑ የሚቀጥሉ ነው የሚመስለኝ። እና እንደዛ ለሚሆኑ ሰዎች እንዲሁም ባታመሰገኛቸው ይገርመኝ ነበር። ተኛውም ማታ ትናንት አይደል የመጣ ነው እንቅልፍ አልተኛውም። ግን ደግሞ ያው በቃ ዳሩን ሙሉ ምንድነው ስጦታው እያልኩ እያሰብኩኝ ነበረ። አሁን ከምታጓጉኝ ምንድነው ስጪኝ ስጦታውን ማለት ነው። ይህ እንዳለ የተመረዘ አእምሮ ያላቸው በቃ ጓደኞች ያለውን ሰምታችኋል። እነሱም ደግሞ የሳቁበትን ምክንያት እናውቃለን። አሁን ከነዚህ አይነት ጓደኞች ጋር እንዴት አስባችሁታል? አሁን ሰላም ቢሆኑ ራሱ አሁን ከሩታ ጋር ሰላም ቢሆኑ ራሱ ከነዚህ አይነት ጓደኞች ጋር ነው እየሄደና እየተዝናና ያለው። በቃ እያንዳንዱ ቃል ወደ መጥፎ ነገር ይተረጎማል። ችግር የለውም እኮ ባለትዳር ባይሆንና ኢቭን ሆኖ ራሱ ከሚስቱ ጋር ብቻ ቢሆን ችግር የለውም። ከትዳር ውጭ ካለ ሰው ጋር እንደዚህ አይነት ቀልድ አግባብ ነው ብላችሁ ታስባላችሁ? እኔ አግባብ አይመስለኝም። እውነት እኔ አግባብ አይመስለኝም። ኢቭን በቀልድ ደረጃ የነሱ በእርግጥ አሁን የቀልዱ አያስደነግጠንም። ከዛ ያለፈ ብዙ ነገር አለ። ምናልባት ሌሎችን ባለትዳሮች ይህን ቪዲዮ የምትመለከቱ ከሆነ ከትዳር ውጭ እንደዚህ አይነት ቀልድ በወንዱም በሴቱም ደስ አይልም። ማለት በውስጥ መስመር
እያሉን ያሉት ነገሮች አሉ። የት ደረሳችሁ? የት ገባችሁ? አብርሽን ከሀገር ልጅ ልወጣ ነው ብለሽ ነበረ። የት አለ? የት ነው? አብርሽ ሲደሰት አብርሽን መልካም እንደዚህ ያርግለት የምትሉኝ ኦዲየንሶች አላችሁና እስቲ በትንሹ ቢያንስ አሁን ብቻውን አይደለም ማለት ነው ሄርሜላ ይሄን ሁሉ ነገር የምታሴረው የእሷ ተከታዮች አሉ ማለት ነው። ጭራሽ ቆይ የሚያማክራት ሰዎች አሉ ማለት ነው። አሁን እንደዚህ ከሩታ ጋር እንዲለያዩ ምናምን ነገር እኔ እኮ ማለት ነው ብሩክና አቤል ብቻ የሚያግዟት መስሎኝ ነበር። ለካ ህዝብ አስከተላ ነው እቺ ሴትዮ ቆርጣ የተነሳችው። አሁን ከአቅማችን በላይ የሆነ ነው። የአብርሃምን ደስታ እንደምትፈልጉት የአብርሃምን ሳቅ እንደምትፈልጉት በትንሹ እየሞከርኩ ነው ያለሁት ብዬ አስባለሁ እና እያያችሁም ነው ቢያንስ እኔም በቃ የሆነ ነገር አንዳንድ ጊዜ የሆነ ነገር አስበን ለፍተን ለዛ ነገር ያ ያሰብነው ነገር ያ የለፋነው ነገር ለዛ ቁም ነገር ሆኖ እናየዋለንና ቆይ እኔ አሁን እቺን ጥያቄ ሳልጠይቅ አላልፍም ብዬ ነው። አንቺ የህዝብ ተወካዮች ምክር ቤት ነሽ? በቃ ምንድን አፈ ጉባኤ ነሽ? ምንድን ነሽ? አሁን ሰው አብርሽ እንዲደሰት ስለፈለገ አንቺ ይዘሽው እንትን የምትይው ፖለቲከኛ ብትሆኚ እኮ በጣም ያዋጣሻል። እውነት በዚህ አቋምሽ ማለት ነው። የምር ፖለቲከኛ ብትሆኚ ሄርሜላ ሌላ ታሪክ። እንዴ ከየት ነው የምትመጡት? እኔ አላሁንም ቤተሰብ በኢየሱስ እንዴ አሁን ይሄን ታስቦበት አይደል? ሲጀመር ቀደም ልብሱን ብሩክ ለክቻለሁ ሲል ነበር። ብሩክ አይደለም የሚረከው፣ ይሄን ራሳቸው ለክተው ሄደው ለአብርሽ የሚሆን ገዝተው ነው እንጂ ይሄን ብሩክ ለክቶት እንደዚህ አብርሽ ላይ ልክ ሊመጣ አይችልም። ሰው ለካ ቆርጦ ነው የተነሳው። ዓለሙን ሊቀጭ ማለት ሰው ቆርጦ ነው የተነሳው። እኛ ነን እንጂ እኮ በቃ ዝም ብለን በባዶ ምድር የምንለፋው እንጂ እነሱ ጉዳያቸውን ጨርሰዋል። አመራረት ምናምን አንደኛ ጌታ እንደሚያምር እርግጠኛ ነኝ። ምን አይነት መስቀያ ነው ያለው? ያያችሁ ነው ፋሚሊዎቼ። ባይዘዌ ልብሱ ብቻ አይደለም የሚያምረው ከመስቀያውም ጭምር ነው። ያው መስቀያው የሰጠነው እዚህ ጋር እንደው በዚህ አጋጣሚ ግን ማለት ነው ቀደመ ሄርሜላ ወንድና አያደንቅም ስትል ነበር። ግን ማለት ነው ሐቃቁን ለማውራት ልብሱ አምሮበታል። ባህሪው ነው ትንሽ ያላማረበት እንጂ ልብሱ አምሮበታል። ጸባዩና ነገር ትንሽ ማስተካከያ ይፈልጋል እንጂ ልብሱ ችግር የለውም እኮ። እኛ ከልብሱ ጣጣ የለብንም። ትንሽ እዚህ አካባቢ ያለው ነገር አጽዳ ነው፣ እዚህ ቅንጭላት ይስራ ነው የኛ ጥያቄ። ምን እየተካሄደ ነው ያለው? በጣም ነው የሚያምርበት። ጌታን ልሞት ነው እንዴ? ጫማ ምናምን በቃ ጫማ ጫማውን በጥቶኛል፣ ልብሱን በጥቶኛል። ግን ደግሞ የሁሉ እንክብካቤ ግራ እየገባኝ ነው። ፋሚሊዎቼ ወዴት እያመራው ነው ያለው? ይሄ መጀመሪያው ነው። እኛ እንንገር እንዴ? በቃ እየተቃረብክ ነው ወደ ዋናው። ይሄ በቃ ፋይናሉ የሚባለው አለ አይደል? ዋናው በቃ የዚህ ሁሉ ጉዞ የዚህ ሁሉ ወጪ ምናምን ነገር መጨረሻ ደመዳሚው ወደዛ ነው እየደረስክ ያለው። ምናልባት እስካሁን አልተረዳ ከሆነ እንግዲህ ያው ያሴርከውም አንተ ነገር እንዳልተረዳ ስለምታስመስል እኛም እንዳላወክ በማሰብ ለአንተ እንንገር። እንግዲህ አሁን እርግጠኛ ነኝ ከተወሰነች ሰዓት በኋላ ማለት ነው ብሩክና አቤል ዞር ይላሉ ከነሱ አጠገብ። ይሄ በቃ እርግጠኛ ወይ ካሜራማኑ ብቻ ነው የሚቀረው፣ ከዛ ወይ ካሜራማኑ ይጠፋናል፣ ለብቻቸው ነው የሚቀሩት። ትቼ ነው ወይስ እነሱ ስተው ነው? አረ ማንም እዚህ ጋር የተሳሳተ የለም። እኔ ብቻ ነኝ ነጭ የለበስኩትና ሉጥ አላችሁ ወጣ በለው ደዛ። አመሰግናለሁ። ገና አውርቼ ሳልጨርስ እኔ እኮ ማለት ነው እኔ ቆይ ትንቢት የመናገር ጸጋ ተሰጥቶኝን ምንድን ነው ገና ይኸው ከአፍ ይኸውና ገና ሳትወርድ ማለት ነው ዞር አለ ብሩክ። ለማን? ለአብርሽና ለሄርሜላ ጊዜ ሊሰጥ ሰፊ ነገር ይስጥ ከዚህ በላይ አሜን። የኔ መልካም እውነት ደስ ብሎኛል። እና ደግሞ በአዲሱ ልብስ ካልሳምኩ ምናምን አልበልክ ዛሬ ይፈቀዳል። ኧረ ምንም ሌላ ነገር ሮስ ልከለከለኝ ነበር። እድለኝነት አልታወቀም እኮ በእጅ እኔ እኮ ማለት ነው አሁን ቦታ ተቀያየሩ ነው። ቆይ አብርሽን ነው እሷ ማሽኮርመም ያለባት ኦር አብርሽን ነው እሷ ማሽኮርመም ያለበት እንዴ? ጋጠ ወጥ መሆኑ እንዳለ ነው፣ ችግር የለውም። ግን ማለት ነው ቢያንስ ይሄ የሆነ ሞራል አለ አይደል? የወንድነት ሞራል አለ፣ የሴትነት ሞራል አለ። አሁን እኮ ማለት ነው ልብስ የምትገዛለት እሷ፣ የአልጋ የምትከፍለው እሷ፣ የምግብ የምትከፍለው እሷ፣ የጉዞ የምትችለው እሷ፣ የምታሽኮረምመው እሷ። ኧረ ተው ወጎጉን ቢያንስ ያዙት፣ አትልቀቁት። ይሄን ወግ አትልቀቁት ቢያንስ። ቃል የለኝም፣ ቃል አጠረኝ። ፋሚሊ ሲበቃ ጌታን የምሬ ነው እውነት ቃል አጠረኝ። ምን ልበል? እሺ ደስ ላለክ ደስ ብሎኛል። እኔ አመሰግናለሁ። ስለዚህ ፈታ ቆይ በዚህ አጋጣሚ ማለት ነው ትንሽ ወደኋላ መለስ ስላርጋችሁና ማለት ነው እስቲ የዛኔ አብረሽ አፈቅርሃለሁ ስትለው ጊዜ የወደቀውን አወዳደቅ ትዝ የሚላችሁ ሰዎች አላችሁ?
እና አሁን ከዛ አይነት አወዳደቅ፣ ከዛ አይነት ቁጣ፣ ከዛ አይነት ድንጋጤ አብርሽ ተመልሶ ዛሬ ላይ እዚህ ላይ ይደርሳል ብላችሁ አስባችሁ ነበር? ማለት ልቡን ቀይሮ እንደዚህ ከሄርሜላ ጋር ጭራሽ ሊዝናና አብረው ሊያድሩ አብረው በቃ እንደዚህ የሆነ ነገሮችን ሊያደርጉ እንደዛ ፈቃደኛ የሚሆን መስሏችሁ ነበር? የዛኔ እኔን ራሱ እኮ አሳምኖኝ ነበር። በቃ ራሱን ስቶ ምናምን ነገር እኔ ራሱ አምኜው ነበር። በቃ ይሄ ልጅ አይፈልጋትም እስከዛሬ እኛ ተሸውደን ነው ምናምን ነገር ብዬ ነበር። ይሄ ሰውዬ ሁለቴን ያታለለ እና አሁን በመሀል እኮ የዛኔ የተፈጠረው ነገር ትዝ ስላለኝ እናንተንም እስቲ በትዝታ ወደኋላ ልውሰዳችሁ ብዬ ነው። ይቅርታ፣ እሱን ያዝናናዋል፣ እሱን ፈታ ያደርገዋል፣ እሱን ይገልጽልኛል ብዬ ማስበዋለ። እንደዚህማ ድምፄን አይደለም መልእክቱን ነው መስማት ያለብህ። እሺ ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ። ኧረ ይህቺን ሴትዮ ምን እናርጋት? ኧረ ወይኔ። እሺ እኛ እኮ መጀመሪያ ማለት ነው ድምጿን ልንሰማ ነበር። ከዛን መልእክቱን ስሙ አለች። እሺ ብለን እንትን ስንል ልቤ ላንተ እንጂ አንቺ ልብሽ ድንጋይ ይሁን አልበል። እኔ አልረግምም፣ እኔ አፌን ይበላኛል። ልቤ ላንተ እንጂ ለሌላ የለውም ቦታ። አንቺ ቦታ ይጥፋሽ፣ አንቺ በማንም ልብ ቦታ ይጥፋሽ። እኔ እንግዲህ አልረግምም እያልኩ የምረግመው ነገር እኮ ነው የሚያናደኝ። እቺ እኮ ማለት ነው ቁጭ ብላ በቃ ጉልበቱን መሳምና እግሩን መላስ እኮ ነው የቀራት። እየለመነችው እኮ ነው አብርሽን። ሄርሜላም አለች፣ በቃ ሄርሜላ ያለችበት ቦታ ደግሞ ይገርመሃል፣ ሳቅ፣ ደስታ፣ ፈገግታ ነው። ብርሃን ጨለማው ወደ ብርሃን ነው የሚሆነውና ምን ይመስላልሽው? እሺ ቀርታ እያየን አልተመሳሰጠችም እንዴ? አረቴ ካሜራማኑ ቢያንስ እኮ ማለት ነው እንዲደቅኖ እነተን ሲያይሽ ኮረመማል። እኔ አሁን ማለት ነው እርግጠኛ ነኝ አብርሽና ሄርሜላ መጨረሻ የላቸውም። የሆነ ነገር ከተጠቃቀሙ በኋላ እሱም ዞር ይላል፣ እሷም ዞር ትላለች ምናምን ነገር አይቀርም። ይሄ ነገር ግን ወደፊት አብርሽን ተው ችግር የለውም፣ ወደፊት ሄርሜላን ያገባዋል። አሁን እነዚህን ቪዲዮዎች ሲያይ ምን የሚያስብ ይመስላችኋል? ምናልባት እሱንም ካገባች ነው መብላታችን ላይ እሺ በቃ ሁሌ ባገኘችኝ ቁጥር ራጋብኝ ራስ ነው። ችግር የለውም፣ ማስመሸት እችላለሁ። መክሰስ ላይ አግኝቼው ማስመሸት እችላለሁ። እንዳላስደነግጥሽ ጋብዥ አራት ጋምበል የምር ልጮ ሄዶ እኔ ከፍላለሁ፣ አንተ ጋብዘኝ ብቻ ፋሚሊዎች ይወሳ። እኔ እኮ በቃ አስተሳሰቧ ነው የታየኝ። አሁን ከዚች ንግግሯ አስተሳሰቧ ነው የታየኝ። እኔ ከፍላለሁ፣ አንተ ጋብዘኝ ማለት ሁሉን ነገር በቃ በገንዘብ ማድረግ የምትችል የሚመስላት ማለት ይሄ አስተሳሰብ እኮ በጣም ድሮ የቀረ ነገር። ሁሉን ነገር በገንዘብ ማድረግ እንደማይቻል በብዙ ሰዎች አይተናል። ኢቨን እንደዚህ የሚኩራሩ ሰዎች ሁሉን ነገር በገንዘብ ማድረግ እንችላለን ብለው የሚኩራሩ ሰዎች የሆነ ሰዓት ላይ ወድቀው አይተን እናውቃለን። እና ከዚች ትንሽ ንግግር የእሷን አመለካከት ገምቻለሁ። አሁን አንቺ ቆይ አብርሽ መጋበዝ ወይ የገንዘቡ ጉዳይ አሳስቦት ይመስልሻል እራት ሊጋብዝሽ እንደዚህ የሚደረደረው? ማለት አቅቶት ምናምን ነገር እኮ አይደለም። የሆነ ነገር ስለሚያውቅ ቢያንስ የወደፊቱን ነገር ያስባል። ልጅ አለው ምናምን ነገር የገጠር አዲስ እንትን የተሞሸረችው ሙሽራ ነው የምትመስለው። ባይዘው ሄርሜላ አስተያየቷ ምናምን አይደል? እንደዚህ አትይኝ እንዴ ምንድነው? እንዳሁን ሁለተኛ እንዳታይኝ እሺ። ተናገር ደረሶ የሚሽኮርመመው ነገርስ እጁን የት አድርጎ እንደነበር እስኪ ያያችሁ ሰዎች ካላችሁ ንገሩኝ። ቪዲዮ ወዳላርጋችሁ ማየት ትችላላችሁ። እጁን የት አድርጎ እንደነበር ማለት ነው። እሱ አንዳንድ ነገሮችን ሲያደርግ ምንም አይመስለውም። እሷ ግን ስታደርገው ሼም ይዘዋል ምናምን ሊሽኮርመም ይሞክራል። እውነትህን ነው። በጣም ነው አንተ የምትሽኮርመመው አብርሽ። እኔ ከጀርባሽ ምን ፈለከኝ? ከጀርባ እንዲህ ነው እኮ የምታቀሳስረው። ልክ እንደ ቆይ እንደዚህ ጋጠ ወጣቱ ነው። ኧረ እባካችሁ ተው። እኛ በየደቂቃው እያስቆምን እኮ ማውራት የለብንም አይደል እንዴ? ቢያንስ ከቪዲዮ አንድ ሁለት ስህተት እኮ ኖርማል ነው ምናምን ነገር። ማንም ይሳሳታል። እኔም አሁን አልሳሳትም እያልኩ አይደል። ግን ሰው በቃ አቅዶ ጋጠ ወጥ ሲሆን ይታወቃል። አቅዶ እንደዚህ በቃ የብልግና ነገር ሲያወራ ይታወቃል። ይጨበጨበላችኋል ነው። አሁን እንደዚህ በማውራታችሁ እነዚህ እነ ሄርሜላና አብርሽ በጣም ባለጌዎች ናቸው ተብሎ ይጨበጨባል ነው። ምንድን ነው? ቆይ እስኪ አሁን በሚዲያ የምታስተላልፉት ምንድን ነው? እንዝናና እንደ መጣ ነው። አመሰግናለሁ። እኔ ወደ ሩም መግባት አለብኝ። ከዚህ በላይ መቆየትም አይጠበቅብኝም። ወዳችኋለሁ ፋሚሊ። እሰይ እኔ እንደዚች በቃ ስሜቷን ቁርጥ እንዲያደርግ ነበር የፈለግኩት። ቢያንስ በዛሬው ቪዲዮ እቺ መጨረሻ ላይ አብርሽ ያደረጋት ነገር ተመችታኛለች። ደርሳ ማለት ነው። ሄርሜላ ሁሉን ነገር አስተካክለ መጨረሻ ላይ
እኔ እንዴ የደስታ ሳቅ ነው እየሳቅ ያለሁት። እኔ እኮ የተረዳሁት ነገር መሰላችሁ አብርሽ ምን ያክል እንደሚንቃት ነው። ሄርሜላን ዝም ብሎ ይገለፍጥላታል እንጂ ማለት ነው የምር እናንተ እንደምታስቡት አይደለም። በጣም ነው የሚንቃት። ዞር ብሎ ጫፎን ሊነካ አይፈልግም። እንዴ እስካሁን ባየነው ቪዲዮ እስቲ የትኛው ሰዓት ላይ አብርሽ ለሄርሜላ ሲንሰፈሰፍ አያችሁ? ሄርሜላ ናት እንጂ እንደዚህ በቃ ተነጥፋ ምናምን ነገር ጉዝጓዝ ሆነችለት እኮ ተጎዘጎዘች። ብቻ ሁላችሁም ደስ ብሏቸዋል ብዬ አስባለሁ። እስቲ የሄርሜላን ደግሞ ሪያክሽን እንዴት ነው የምታየኝ ይለኛል። እንዴት አየሁት ማለት ያያችሁት ነገር አለ እናንተ ታውቂዋለሽ። ሰው ልጅ ኖርማል እንደሚታየው ነው ያየሁት። ከዛ ባለፈ ደግሞ የሆነ ነገር ብነግርሽ ምናምን ነገር ብሎኛልና ምንድን ነው ግራ ጋብቶ ኧረ ፈሪ ቆይ ተይ በቃ አሁን ማለት በአደባባይ እኮ ቅሌትሽን በልተሻል። በቃ አብርሽ ንቆሽ ትቶ ሄዷል። የራት ግብዣሽን ምናምን ነገር የገዛሽውን ልብስ ጉዳይ ሳይል ትቶ ሄዷል። እንዴ ሰው እኮ ቢያንስ ሼም ይዘዋል። ያደረገው ነገር ያቀደው ነገር ሳይሳካ ሲቀር ሰው ሼም ይዞት ምናምን ነገር ቪዲዮም ከሆነ ከታርጎ አውጥቶ ምናምን ነገር ጥሩውን ቦታ ብቻ ለማሳየት ይሞክራል። በእርግጥ ሁሌ ጥሩውን ቦታ ብቻ አሳዩ እያልኩ አይደለም፣ ግን እንደዚህ አይነት ቅሌት ደብቂ ቢያንስ ማለት ነው። ብዙ ነገር ባደረግለትና ደስታው ቢመለስ ደስ ብሎኛል። ልጁ ቀልቤ እዛ ነው፣ ከከሱ ጋር እየሄደ ነው። እከተለው ብቻ። እሺ መልካም ጊዜ እመኝላችኋለሁ። ከዚህ በኋላ ደግሞ ጥሩ ነገር ይዘን እንመጣለን። ባይ። ይኸው ልከተል ሄደች እኮ በቃ። እነዚህ ሰዎች ለምንድን ነው ሁሌ የሚያስመስሉት? ቆይ ለምንድን ነው አብርሽ? ይኸው ከዚህ ጋር 3ኛ ጊዜ አታላል። የምረን አሁን ከዚህ ጋር 3ኛ ጊዜ ነው የታለልኩት በአብርሽ ማለት ነው። አሁን እንደማይፈልግ ሰው ጥሎ ሄደ። ከዛን አሁን ይሄን ተመካክረው ምናምን ነገር እኔ ከሄድኩ በኋላ አንቺ ተከታዮች ተመጫለች ተባብለው ነው አሁን በእርግጠኛነት። እንዴ እኔ የምር ማለት ነው በጣም ራሴን እንደሞኝ እየቆጠርኩ በጣም ራሴን እንደሞኝ በቃ እንደማያስብ ሰው እየቆጠርኩ ነው። በቃ ሄዱ ማለት ነው። ይሁን አይመቻቸው። እኔ ይመቻቸው አይደለም ለጥሩ ነገር ቢሆን ይመቻቸው ነበር። አይመቻቸው። እኔ ይቆርቁራቸው አልገው። እኔ ማለት ብዙ ነገር አታስወሩኝ። ለማንኛውም ግን የዛሬውን ቪዲዮ ጨርሰናል። እንግዲህ ነገ የሚፈጠረው እናያለን። ነሩታ ጋም ያለውን ምላሽ ምናምን ነገር አንድ ላይ እናያለን። የዛሬው ቪዲዮ ይህን ይመስላል። በየትኛውም ነገር እኩል ስሜታችንን ተጋርተናል ብዬ አስባለሁ እና ደግሞ ከኔ ጋር እኩል የኔን ስሜት የተጋራችሁ የእነሱን ምናምን ነገር ከሆነ ላይክ እያረጋችሁ በዛ ፍቅራችሁ እንድትገልጡ በትህትና ጠይቃችኋለሁ። እዚህ ድረስ ስላያችሁ ደግሞ የምር ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።